ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም አምኜ እዘምራለሁ። ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ የረከሰው ቤቴን ጌታዬ ሳይንቀው ጨለማውን ገፍቶ ብርሃን አደረገ ለገናና ክብሩ ለእርሱ ተንበርክኬ ዛሬ ተለወጠ ጎስቋላ ሕይወቴ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ እንደምን ወደደኝ ምን አግኝቶ ከኔ ሕይወት ያደፈ ነው የገባው ኩነኔ እርሱ ግን ጎበኘኝ በማዳን አዋጁ ስሙን አተመብኝ አደረገኝ ልጁ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ ሆኖልኝ ለቤቴ አለኝ ኩሌታ ሰጣለው የበደልኩትን ሰው በጥፍ ክሳለው ያንተ ካደረገኝ ያንተ ነኝ ብያለው ንገስብኝ አምላክ እገዛልሃለው ዝናውን ሰምቼ ፈለኩት በሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ የአብርሃም አምላክ የእስራኤል መና የጠፋ ሊፈልግ ሊያድን መጥቷልና እኔንም ጎበኘኝ በማዳኑ ጥሪ ወሮታውን ክፈይ ነፍሴ ሆይ ዘምሪ ዝናውን ሰምቼ ፈለኩት በሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ። ዝማሬያችን ይቀበልልን፣ እግዚአብሔር ያክብርልኝ ቢንዬ። ዝማሬ መላእክት ያሰማልን እህት ዓለም ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ምናልባት ትንሽ ነገር እናሳያችሁ ስለዚህ ሰውዬ ሼር ኮፕሊንክ አድርጉ
ስንቃወም በምክንያት መሆን ስላለበት። በዚህ አጋጣሚ አቡዳቢ ያላችሁ ወንድም እህቶቻችን እንዲሁም በሌላ ሀገር ያላችሁ ሰው መርዳት የሚያስደስታችሁ፣ እኔ አላቃትም እችትን እንዳልኳችሁ ሰውን ለመርዳት የገሌ ደጋፊ ነሽ፣ የገሌ ተከታይ ነሽ፣ እምነትሽ ይሄ ነው እንደዚህ ነው የሚል ነገር ሰው ለመርዳት ሰው መሆን በቂ ነው እና እዚህ ጋር የምታዩት MA 8858 ያው የጻፈችልኝ መልእክቶች ነበሩ። ትላንትና እንዳልኳችሁ ወደ 1000 ምናምን መልእክቶች ገብቼ እያየው ነበረ። የሚያስደስቱ ዜናዎች እንዳየው ከ30 ዓመት በኋላ ወደ ቅድስት ቤተክርስቲያን የተጨመረ ሰው እንዳነበብኩ እግዚአብሔር ይመስገን እኔና ባለቤቴ ወደ ቅድስት ቤተክርስቲያን ተመለስን መሰል ነገሮች እንዳየው ሁሉ ደግሞ የዚች ልጅን መልእክት አይቼ ነበረ። በችግር ውስጥና በምሬት ውስጥ ነው ያለችው። አቡዳቢ ጥሩ ነገር ላይ አይደለም ያለችው። አቡዳቢ ነበርኩ አይቼዋለሁ። ብዙዎች እህቶቻችን በተለያየ ችግር ውስጥ ነው ያሉት እና ይመስለኛል ዛሬ ደግሞ ምንድን ያለች ፍቃዷም እንዳልታደሰ እየነገረች ነው። ዋና ግን መሽሩፍ ስራ የምታገኙላት አቡዳቢ ያላችሁ ወንድሞች ካላችሁ የሆቴሉንም ስልክ ስላገኘሽልኝ አመሰግናለሁ። ምናልባት እደውላለሁ ነገ እና ሰው መርዳት ፈልጋለሁ ዛሬ የምትሉ ሰዎች፣ ሰው መርዳት ፈልጋለሁ ዛሬ የምትሉ ሰዎች ምክንያቱም እነ ሐዋርያው ቅዱስ ጴጥሮስ በ9 ሰዓት ወደ መቅደስ በሚሄዱ ሰዓት አንድ ሰው ነበረ። ብርና ወርቅ የለንም፣ ግን በጌታ በኢየሱስ ክርስቶስ ተመለስና ተመላለስ እና ብርና ወርቅ አለኝ፣ ትንሽ ነገር አለኝ፣ $20 አለኝ፣ $30 አለኝ፣ $40 አለኝ፣ ለእህቴ የሚሆን $20 አለኝ፣ ልረዳት ፈቃደኛ ነኝ። እኔ እውነት የምነግራችሁ እዚህ ሀገር እንኳን የዚህ ሀገርን ገንዘብ ለማወቅ በጣም እቸገር ነበር። ሰውም ያውቃል፣ ቢጫ ቀይ ምናምን እያልኩ ነበር የምጠራው ማለት ነው። የዱባይ ብር ትዝም አይለኝም። አሁን ይኸው እግዚአብሔር ፍቶኛ የምነግራችሁ ከለር ሁሉ ትዝ አይለኝም ማለት ነው። እና ስለዚህ ምናልባት የዛ ሀገርም ያላችሁት ወንድሞች ካላችሁ እህታችሁ መርዳት የምትፈልጉ እዚህ ጋር የማምላክ ወላዲተ አምላክን ምስለ ፍቁር ወልዳ በመቅደሱ ላይ የማናጣው ሲከፈት መቅደሱ ቅድስቱ ሲከፈት ቅድስተ ቅዱሳን ልባችን ትርክክ የሚል ቃል ስጋ ሆነ የሚለው እውነትን የምናየው ምስለ ፍቁር ወልዳን ያደረገችው እህት ነች እና ልትረዷት የምትፈልጉ እህት ወንድሞች ካላችሁ ብዙ አንዳንድ ጊዜ ሰው የሆነ ነገር ከሆነ በኋላ ነው የምናለቅሰው ወይኔ ምናምን ልትሉ ትችላላችሁ እና ምሬት ነበረ የምትናገረው እህታችንን ለማጽናናት ሞክሬያለሁ። በእውነት ለመናገር ገንዘብ ቢኖረኝ እረዳታለሁ። ገንዘብ የለኝም፣ ቢኖረኝ እረዳታለሁ። እናንተንም አልጠይቅም። እግዚአብሔር ፊቶኝ ነው የምነግራችሁ። ስለዚህ የምትችሉ ሰዎች አለን ከጎንሽ በሏት፣ በውስጥ አናግሯት። የቻላችሁትን $10 ሆነ $20 ለግሷት። ይኸው ዮሐንስም እየተመለከትከ ሊሆን ይችላል። ይሄ እሷን ለመርዳት ሰው ነው መሆን ነው በቂ። እና እነዚህ ሰዎች ይነጥቋቸዋል እንጂ አይሰጧችሁም። በነገራችን ላይ ይነጥቋቸዋል እንጂ አይሰጧችሁም። እና ይሄ ነው አንዳንድ መረጃ ዛሬ ስለተወገዘው ሰው አናግሪያታ፣ በውስጥ አናግሪያት። ጎሽ አንቺም ሀብታም እኮ ነሽ፣ ሀብታም ነሽ ለማያውቅሽ ከጆቢራው ስንት ነገር እየተቀበልሽ። እሺ ይሄ ነው። ጥቂት መረጃ ላሳያችሁ ፈቃደኛ የሆናችሁ ወንድሞች ካላችሁ እንደው ቢኒ ዝም ብለህ ነው ሰው ቅድም እንግዲህ 10ሩን የቤተክርስቲያን ነገር አንስቻለሁ። ይህ ሰውዬ ዛሬ በጃንዋሪ 24 2023 ላይ በኢኦቲሲ ላይ የምታገኙት ነገር አለ። በኢኦቲሲ ላይ የምታገኙት ነገር አለ እና የዚህ ሰውዬ ቃለ ምልልስ ቅድም እንዳሳየዋችሁ በመጀመሪያ የትምህርት ዝቅጠት እንዳለበት፣ ትምህርት ማቃናት እንዳለበት ተነግሮታል። ቤተክርስቲያን ንብረቱም ሀብቱም እንዳለ በራሱ ስም እንደነበረ ተነግሮታል። ከ10ሩ ነገሮች ሶስተኛ የቤተክርስቲያን ወጪና ገቢ ደረሰኞች በራሱ በስሙ ነው የነበረው። ይህንንም ዝም ብሎ በህገ ወጥ በጨዲድ ነበረ የሚያደርገው።
ህጋዊ ቤተክርስቲያን የተከተሉ ሞዴሎችና የገቢና የወጪ ደረሰኞች ተጠቀም የሚለው ሶስተኛው። አራተኛ ቡድን አለው፣ በህቡ የተደራጀ ቡድን አለው፣ ማህበረ በኩራት የሚባል ይሄ ህገወጥ ነው፣ አውጡ ተብሏል እና ይሄን ህብረት አስቁሙ ተብሏል። አራተኛ በገዳም ውስጥ በቤተክርስቲያን ስርዓት የማይኖሩ ሰዎች አሉ። እነዚህ የማይኖሩ ሰዎችን በስርዓት የማይኖሩ ገዳማውያን ያልሆኑ ሰዎች ይውጡ የሚል ትእዛዝ ሰጥቷል። ስድስተኛ ራሳቸው እኚህ ሰው የሚኖሩበት አኗኗር ከቤተክርስቲያን በቃለ ዓዋዲ አንቀጽ 15 ውጭ ስለሆነ በቃለ ዓዋዲው አንቀጽ 15 መሰረት ይኑሩ ተብሎ ታዘው ነበረ። ከዛ ሰባተኛ ገንዘብ እንደፈለጉ ነው እያነሱ የሚሰጡት እና ይህንንም አቁሙ ተብለዋል። ስምንተኛ ቤተክርስቲያን ውስጥ በስርዓተ አበው ወይም የገዳማዊ አኗኗርና ስርዓት ስለሌለ በስርዓተ አበው በአባቶች በትክክለኛው መንገድ ማለት ዳቤ እንጂ ክትፎ እንዳይሆን መሰል ነገሮች በትምህርትም በምንም መስተካከል አለበት ተብሏል። ስምንተኛ ዘጠነኛ በገዳሙ የገዳም መምህራን የሉም። ዝም ብለው በዘመድ የገቡ ምስኪኖች ናቸው ያሉት እና መምህራን መግባት አለባቸው ተብሏል። በመምህራን ነው የተባለው በግልጽ። ከዛ መጨረሻ በስሞት የተከፈተውን የግል አካውንቶ በሴቶች በጓደኞቾት በውሽማዎች በሚስቶቾት የተከፈተውን በሊቀ ጳጳሱ ትእዛዝ በትክክለኛው መንገድ አድርጉ ተብለው አልፈርምም። ምን አባታችሁ ታመጣላችሁ? እኔ ማኑፍ ጋድ ወዶ በሰጠኝ ምዕመኔ በኢንቨስተርነቴ ምን አገባችሁ ብለው ነው ግልጹንም ነግራችሁ ወደ አሜሪካ ሄደው በሰሊጥ ንግድ አድርገው ኢንቨስትመንት ፈቃዳቸውን አሁን ቀጥ እያሳያችኋለሁ። ይሄን ነገር አድርገው በግልጽ አማርኛ ብሩን አሽሽተው ከ9 ሚሊዮን ዶላር በላይ እንግዲህ በአሜሪካ ብቻ ህንፃ ገዝተዋል። የራሳቸውን ገዝተዋል። በቱርክም እንደዚሁ ገዝተዋል። እኚህ ሰው እንግዲህ በፍርድ ቤት አንደኛው የገዛ ልጃቸው ተከራክራ ባህር ዳር ላይ ቤት እንደወሰደች ታውቃላችሁ። እና ልጅ አላቸው ማለት ነው። ልጆች ናቸው ያሉ። በጣም በልጆችም ተባርከዋል፣ በመንፈሳዊም በስጋዊ ልጆችም ተባርከዋል። ስለዚህ ይሄን ካልኳችሁ ጥቂት ለምሳሌ የኢንቨስትመንት ላይሰንሱ ምን ይላል የሚለውን ላሳያችሁና እንዲህ እያለን እንቀጥላለን። ላሳያችሁ ይብቃል ለዛሬ ወይስ ትንሽ ፍቃድና ልምምዱን ላሳያችሁ? እና እዛ ቤተክርስቲያን ያለ ቴስቲሞኒ ውሸት ነው። በነገራችን ላይ አብዛኛው ውሸት ነው። ለምሳሌ አንዱ ቴስቲሞኒ አይቻለሁ። ከወዴ ውስጥ ላሜራ፣ እስክርቢቶች፣ 8 ሜትር እባብ፣ 8 ክንድ እባብ ከአንድ ወድ ውስጥ ማለት ነው ምናምን እና እኔ እንደዚህ በውሸት የሚከብር እግዚአብሔር የለም። አንድ ሰው እኮ ነው የሚመሰክረው። ከወዴ ውስጥ ምላጭ፣ መርፌ፣ ላሜራ፣ 3 እስክርቢቶች ምናምን እና አሳየን ካላችሁ አሳያለሁ። አሳየን ካላችሁ ቢኒ በውሸት ነው የምትከሳቸው የምትሉኝ ከሆነ አሳየን ካላችሁ አሳያለሁ እና አሳያለሁ። ጆቢን ደግሞ ለማሳየት እኔ አባ ዮሐንስን እኮ በጣም ነው የምወዳቸው። አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ይተባለ። አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ይተባለ። አይደፋሩ። እኔ እንዳንተ እኮ ደፋር እኮ በምድር ላይ አይቻላል። በምድር ላይ እሺ። ምክንያቱም ብዙ ጊዜ ከሳሾች አሁን ለምሳሌ አንድ አባት በጣም በትጋት ሲያጋልጧቸው ነበር እና ምን አሉ? 1 ሚሊዮን ብር ጠይቆኝ ከልክየው ነው እንዲህ ስሜን የሚያጠፋው አሉ። እና እንግዲህ የቅድሙን 10 ሪኳየርመንት እንደገና ደግሞ አሁን የፍትሐ ነገሥቱን ካሳየናችሁ ፕራክቲካሊ ሰው ምን ይመስላሉ የሚለውን ላሳየ ካላችሁ ምልክት ስጡኝ እና እንትን አበባ ምናምን ስጡ። ሪፖርት ስላለ ሪስትሪክሽን ቶሎ በሉ አደለ? ለመኑ ዝም ብለን አናሳያቸው አደለ? ስጡ። ግርማ ግብፅ አልነበረም። በአጭር አማርኛ ውሸቱን ነው። እሺ፣ ስለዚህ ይቅር ማለት ነው።
ይቅር ማለት ነው። እሺ ለእንትን እኮ ነው ሪፖርት ስላለ ነው እንጂ ምን እኔ አሁን ቅድም ገብቼ ነበር። በጣም የሚገርማችሁ እኮ እንደ ቲክቶክ እኮ ደግ የለም በምድር ላይ እውነት። አሁን ቅድም ገብቼ ስንት ዶላር እንደሰጠኝ ልንገራችሁ። ቆይ ስንት ዶላር መሰለኝ የሰጣችሁ? ቅድም የገባው ጊዜ ይኸውላችሁ የደግ ቲክቶክ የገባው ጊዜ ቢኒ ሽታዬ $134 ሰጥቻ ያለው አለኝ ጠዋት። እግዚአብሔር የተመሰገነ። ታዲያ እንዲህ ከተገኘ እንደዚሁ ቁጭ ብዬ ገንዘብ ብሰራ አይሻልም? እንደዚህ አንተ በ3 ሰዓት እንደዚህ ታገኛለህ እንዴ ጌትዬ? አለኔ እኮ ሰው አይሰጠኝም ታውቃለህ። $134 በ3 ሰዓት ታገኛለህ እንዴ? አሁን እንኳን 2 ነው ያገኘው። አራንጭ አይ እሱን እኮ አይደለም ነግረህ። አይ ቆይ አሜሪካ ግራውን በሰዓት ስንት ዶላር ነው የሚከፈለው? መነሻው 20 ነው የመንግስት $20። ስለዚህ በ3 ሰዓት ስቴቱ ይለያያል። እኛ ግን የኛ ስቴት 20 ደርሷል በሰዓት። አይ ጥሩ ነው። ይሄ ቲክታክ ይሻላል ማለት ነው። ቲክታክ ላይ ብንዘፈዘፍ ይሻላል አሜሪካ ነው ከምንመጣው ይሻላል። ቅድም የሰራሁት ገንዘብ $1 ከ34 ሳንቲም ነው። እግዚአብሔር የተመሰገነ ይሁን። 4 ሰዓት ምናምን ተቀምጠን $1 ከ34 ሳንቲም $1 ከ34 ሳንቲም አላወቅበትም። ለዛ እኮ ምን አለው ሌላ መንገድ እንዴት መንገድ ካለው ጣል አድርጎ ጌም አለ ምናምን ሰው ብዙ ጌም አለ። አድነኝ ተቸግሬ ወደዛ ከመሄድ አድነኝ። እሺ ቆይ አንቺ ቆይ አንቺ ድምጻቸው ነው የሚናፍቅሽ። አንዴ ፈቃዳቸው ነው ፈቃዳቸው። ቆይ እናቴ ፈቃዳቸው ፈቃዳቸውን እኔ ልለጥፈው። አሁን የኢንቨስትመንት ፈቃዳቸው ኢንቨስትመንት ፈቃድ አለው ዮሐንስ። በነገራችን ላይ ልከሽልኛል። አንቺ ከላክሽልኝ እኮ መሀል ነው የኢንቨስትመንት ፈቃድ የንግድ ምዝገባ የሚል ጥቁሩ ቅዱስ ዮሐንስ ተክለ ማርያም ተስፋ ማርያም። ይኸው አባ ቅዱስ ዮሐንስ ራሱ ቅዱስ ብሎ ይኸው ቅዱስ የሚለውን አቅርቢልኝ፣ ቀረብ አድርጊልኝ። ቅዱስ ዮሐንስ ራሱን ቅዱስ ብሎ ነው የሚጠራው። ቅዱስ ዮሐንስ ተስፋ ማርያም ይኸው ቅዱስ ዮሐንስ ተስፋ ማርያም ብሎ ቅዱስ ነኝ ብሎ ራሱን የሚጠራ ነው። ቅዱስ ነኝ ብሎ የሚጠራ ነው። ስዕል አድኖ ይሄው ስዕል አድኖ የራሱ አለው። ስዕል አድኖን ቀይሪ ደረሰኙን 150 ብር ይሸጣል። አንዱ 50 ብር ይሸጣል። ይሄው ፋክቱሩን ይዩት። ቅድም በሞዴል ተመሩ፣ በሞዴል በቤተክርስቲያን ስርዓት ወጪ ገቢ ደረሰኝ ንብረት ክፍል ምናምን የሚቀመጥበትን አደረጃጀት ለኦዲት እንዲያበጀ በፋክቱር ነው የሚሸጠው። ይሄው 50 ብር የራሱን ስዕል አድኖ የአባ ዮሐንስ አምጪው ስዕል አድኖ በቤተክርስቲያን ስዕል አድኖ የሚባለው ስዕል አድኖ አይባልም። ኧረ ተው። ቆይ እንዴ ስዕል አድኖ የአባ ዮሐንስ ብለው በቤተክርስቲያን 2 ነው ስዕል አድኖ የሚባለው። ምስለ ፍቅር ወልዳና በመስቀል ላይ ያለው ቅዱስ ሉቃስና ቅዱስ ዮሐንስ። እኔ እኮ አይደለሁም ጌትዬ የምለው። አምጪው አዳዳዳ ስዕል አድኖ የሚለው ደረሰኙን አምጪው። እኔ ያልኩ መሰለ እንደ ጌትዬ ጽሑፉን አላየከው? ደረሰኛን አምጪው። ስዕል አድኖ የአባ ዮሐንስ አምጪው። ቀረብ አድርጊለት ለጌትዬ ራሱ ያንበበው።
ይኸው ቀረብ አድርጊለት። አየው ስዕል አድኖ የአባ ዮሐንስ 50 ብር እየሰማኝ ነው። ጌትዬ እየሰማ ነው። ሰማው ግን ያው እሳቸው ይበሏ ራሱን ቅዱስ ነኝ እያለ እሱን ግብሩን እኮ ነው ጽሑፍ ላይ የቀረበውን ነው እየተናገርን ያለ ነው። ይኸው ደረሰ። ማህተብ አለው። ማህተቡንም አምጪና ሳይ። ማህተቡን ይኸው አዲያመን ዮርዳኖስ ወርቅሸት ይኸው። እኛ አንዋሽም። ቀጥይ። መስቀሉን አምጪው። እሱ የታገደበት ነው። ምን እሱ በጉልበት እኮ በገንዘብ ለውጦታል። ይኸው ዮሐንስ መስቀል ላይ እንደዚህ ያሰራል። ዮሐንስ ብሎ ይኸው ደብዳቤዎቹን ከምትፈልጉ ሰዎች እንልክላችኋለን። እሺ እሺ። ስለዚህ አሁን ቀጥይ። አሁን በአንቺ በኩል ቀጥይ። አሳይ ትምህርቶች ገዳም እንዳቀና ተስዬ ነበረ። ወንጌል እንዳስተምር ተስዬ ነበረ። ደዌን ልፈውስ ተስዬ ነበረ። እውር እንዳበራ ተስዬ ነበረ። ይኸው ስለ እኔ ሰመረ። ለራሱ የዘመረ የዘፈነ ሰው መጀመሪያ ሰው ለሳይ ጸሎቴ ሰመረ። ለሳይ ስለኔ ሰመረ። ለሳይ ጸሎቴ ሰመረ። ለሳይ ስለኔ ሰመረ። ለሳይ ስለኔ ሰመረ። ታሟል ላይ ድሮ ስንባል ነበረ። አገሩ ላይ ገባ ስንባል ነበረ። እንደወጡ ቀሩ ስንባል ነበረ። መቼም ሰው አይሆኑ ስንባል ነበረ። ይኸው ስለ እኔ ሰመረ። ሎና እሰይ ስለ እኔ ሰመረ። እሰይ ስለ እኔ ሰመረ። ወድቋል ላይ ነሳ ስንባል ነበረ። ታሟል ላይ ድኑ ስንባል ነበረ። ታስረዋል ሞተዋል ስንባል ነበረ። ሀገሩን አይገባም ሀገሯን አትገባም ስንባል ነበረ። ዛሬ ስለ እኔ ሰመረ። ደስ ይበላችሁ። ትደግሚዋለች። በነገራችን ላይ ይሄ ስታይል ያለው ዛር ቤት ነው። በነገራችን ላይ ጠንቋይ ቤት ነው እንትን ያለው። ይሄ ዘፈን ጠንቋይ ነው ለራሱ የሚያዘፍነው። በነገራችን ላይ ቀጥል። ግን ይሄኛው ደግሞ ለየት የሚያደርገው ከአዳሚ አይደለም፣ ራሱ ነው ለራሱ የሚዘፍነው። ሰምታችሁታል? መጀመሪያ ላይ ያለውን እስኪ መጀመሪያ ያለውን በደንብ ስሙት። ገና በልጅነት ተስዬ ነበረ። ገና ሕፃን ሳለሁ ነግሬው ነበረ። ገዳም እንዳቀና ተስዬ ነበረ። ወንጌል እንዳስተምር ተስዬ ነበረ። ደዌን ልፈውስ ተስዬ ነበረ። እውር እንዳበራ ተስዬ ነበረ። ይኸው ስለ እኔ ሰመረ። እውነት ነው አባታችን። የብሮ በረከት ይደርብኝ። እዚህና ገዳም እንዳልገባ ነው እንዴ ያሉት? ገዳም እንድገድም በቤቱ ሰላም የለው። ገዳም እንድገድም እውር እንዳበራ ተስዬ ነበረ። እዚህ ላይ ደግሞ አዳምጡ። ኑሯችሁን ምን አይነት እንደሆነ በጻድቅ ላይ የምትነሱ ሰዎች ጻድቅ የሚያስኬድ ሰው በራሱ በቤቱ ሰላም የለው። እንግዲህ ያው
ይህንን በየቤታችሁ ራሳችሁን መርምሩ። ኑሯችሁን ምን አይነት እንደሆነ በጻድቅ ላይ የምትነሱ ሰዎች፣ ጻድቅ የምታሳድዱ ሰዎች መጽሐፉን ያነበቡት ውስጣችሁ ምን አይነት እንደሆነ ኑሯችሁ ምን አይነት እንደሆነ እዛው በእርሱ ታገኙታላችሁ። ጥበበኛው ሰለሞን ነው ሰውን የሚያሰቃይ ሰውን የሚያንገላታ በጻድቅ ላይ የሚነሳ እውነቱን ውሸት ነው የሚል ኢሳያስን ደግሞታል። ትንቢተ ኢሳያስ ምዕራፍ 5 ቁጥር 20 ላይ ብርሃኑን ጨለማ ነው የሚሉ እውነቱን ውሸት ነው የሚሉ ወዮላቸው ወዮታ አለባቸው ይላልና። ለምን ብርሃኑን ጨለማ ነው ብለዋል፣ እውነቱን ውሸት ነው ብለዋል። ለእነዚህ ሰዎች የመዳን ተስፋ የላቸውም ተብሎ በነቢዩም ተጽፏል። ጥበበኛው ሰለሞንም በሰው ላይ በሴራ በተንኮል የሚነሱ ሰውን የሚያሳድዱ ጻድቁን የሚኮንኑ ሰዎች በቤታቸው ሰላም የለውም። ከሚስት ከልጅ ቁጠሩ። ሰዚው እንግዲህ ከኔ ይልቅ እናንተ ስለምታውቁት ችግራችሁን። ስለዚህ አትጨነቁ። መጨነቅ ከንቱ ነው። ማርታ ማርታ ለምን ትጨነቂያለሽ? ለምን ትቃትቻለሽ? ለአንቺ ግን አላት ልጨርስላችሁ፣ አንድ ወይም ጥቂት ይበቃሻል። እኔ ጋር ናቸው ወገኖቼ፣ ወንዶችም ሴቶችም፣ ለእኔና ለእናንተ የሚበቃን አንድ ወይም ጥቂት በቃ። ሌላ ብዙ አስፍተን የምናስበው ነገር። ጻድቅ ነው አባ ዮሐንስ፣ ጻድቅ ነው። እኔ ጻድቅ ነኝ ብሏል። እኔ ሙተው ሲነሱ ይችላሉ፣ ይጠራሉ፣ ደንግጠው ሁሉን እንደሚያውቁ ታውቃላችሁ አይደለም? እኔ እንደሞት አውቀውታል። እኔ ከስጋዬ ተለይቻለሁ። ደንግጠው ተኙበት ብትለው አባ ዮሐንስ ልጅ እያሉ ይጮሃል። እኔ ድምፅ መስጠት አልቻልኩም። ሰውነቴ ዙሯል፣ ቀዝቅዟል። እኔ ያለሁበት ሌላ ቦታ ነው። ስጋዬ እዚህ ቀርታለች። ወይ እንደዛ እንዳለ ቢወስደኝ ጥሩ ነበር እና እኔ አልለቅም እዚሁ። ከዚህ ላይ አሁን ይሄ ሰውዬ በተናገረው ላይ ተከታዩቱ የተናገረችውን አሳያለሁ። ቆይ መልሽ ለቅ ብቻ ነገር ለቅቄ አልለቅም አልሄድም። እንግዲህ አይ ብዙ መከራ ትቀበላለህ፣ ብዙ ታሪክ ትሰራለህ፣ ዓለምን ዙረህ ታስተምራለህ። ግዴታ ነው። አህልና አለ ወረወረ ይወለታች ስመጣ ነፍሴ ከስጋዬ ስትገናኝ እንዲጀሰዳበት በረዶ ሆኖ አልቀዝቅዟል፣ አልቆል ሙቼ ነው እና ወላቡ ተራራም ልዑል ማርያም ቅዱስ ጳውሎስ እስከ ሶስተኛው ሰማይ ተነጠቀ ይለዋል። ቅዱስ ጳውሎስ እስከ ገነት ተነጠቀ። የሐዋርያት ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ናይ ሁሉ ተአምር የተደረገበት ልዑል ማርያም ዓለም ዙሪያ ታስተምራለህ። በቤተክርስቲያን ኮፒ ሊንክ አድርጉ ጋይስ። ብዙ ልጆች ብዙ ሰዎችን ታስተምራለህ። ከኃጢአት ወደ ጽድቅ ከክፋት ወደ በጎነት ትመልሳለህ። አንተ ድሀ ብትሆንም ብዙ ችግረኞችን ታጽናናለህ፣ ታበላለህ፣ ታጠጣለህ በመባል ተመልሼ ወደዚህ ሀገር ለመከራም ለፈተናም ቢሆን ነገር ግን እንዲህ አይነት ስራ እንድሰራ የተላኩኝ ይሄም የተገለጸልኝ ከዚህ ቆይ አሁን እንትኑን አምጡ፣ እንትኑንም አሳየን። ፎቶውን ከቅዱሳን ሰላት ጋር አድርጎ ያደለውንም ህዝቡ እንዲያምን ማለት ነው። ቅድም የተሸጠው 50 ብር የተሸጠው የዮሐንስ ስዕል አድኖ ብሎ ልላክልሽ ላክልኝ ካለ በቅርብ ግን ይሄው ይሄን መሰል ልኬልሻለሁ። አላየሽውም? እሺ አሁን አየዋለሁ። ሼር ኮፒ ሊንክ አድርጉ። አይ መረጃ የላችሁም ምናምን ስለምትሉ ቀላል ራሱ ያመጻድቃል እንዴ? እኔ ከመጥምቁ ዮሐንስ እበልጣለሁ እኮ ሁሉ ይላል። አዎ ተወገዘ። ምንድነው? አይታየም። ካሜራሽ ነው እንትን ዲምላይቱ ራሱ መቼ ያሳያልና እንትን አሁን ይመጣል ይጆበት ቆይ
ይታያል አይደለ? ፎቶ ላይ ጨምሪበት ትልክሽን አሁን ይታያል። ይኸው ሲመለስ ፖስት ይኸው ፖስት አድርጊ። ይኸው አያችሁት አይደለ? ፎቶ ይኸው ከቅዱስ ሚካኤል ይኸው አያችሁት አይደለ? ይኸው ቅድም 50 ብር የተሸጠው ስዕል አድኖ የአባ ዮሐንስ የሚባለው ይኸው እንደዛ ነው ተብሎ የሚቆረጠው። ይኸው ቤተክርስቲያን አንዲት ናት። WOTC ቤተክርስቲያን አንዲት ናት። በቃ ካወገዙ እሱም ማመስገን ነው። ከዛ በኋላ ግልባይ ተሰጥቷል። እሱ እውነተኛ ከሆነ ውግዘቴ ይነሳልኝ ብሎ ሲሄድ ነው ሌላው ነገር የሚሆነው። ይሄ ራሱ ቤተክርስቲያን እኮ አንዲት ናት። በቃ አቡነ ቴዎፍሎስ በአህጉረ ስብከታቸው አወገዙ አይደለ? በቃ ስለዚህ ውግዘት አጋጥሞታል። ለደሴም ዳላስ ላይ አጋጥሞታል። ዳላስ ከዛ በኋላ የሄደው ነገር የለም እና በቅዱስ ሲኖዶስ እንጠብቃለን፣ ግን ምንም ለኛ በቂያችን ነው። ዛሬ ነው። እሺ ቀጥ ሌላ የምታሳየኝ ካለ እሺ እኔ ላክልሽ ወይስ አንቺው ከላክሽልኝ? ቪዲዮ ላሳያችሁ ብዬ ነበር። እሺ አገኘሽው? ገብርኤል ተራዳኝነት በአባታችን ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝ በደንብ አዳባ ብዙ በጥቂቱ አሳጥር አድርጌ መሰክራለሁ። እሺ አሳጥር። እኔ መጀመሪያ የገዳም ማውቀው 2009 ነው። በህልሜን አባታችን ሲያድኑኝ አይቼ በጠዋት ኢንተርኔት ገብቼ ዩቲዩብ ላይ ህልሜ ያየኋቸው አባት አገኘኋቸው። ከዛ በኋላ ይህንን ገዳም አድራሻውን ከዩቲዩብ ወስጄ መጥቼ ተባርኬ ሄድኩኝ። ከዛ በኋላ የወንቅ እሸት ህግና ስርዓት አለማወቄን ወደ 3 ጠንቋይና 1 ደፍተራ 10,000 ከፍ ያለው ለደፍተራ በሽታው የኔ የጸጸር ኮላሊትና የጭንቀት በሽታ የሳምባ ችግር ነበረኝ። ጭንቀት በጣም ነበር የሚያመኝ፣ በጣም ከምላችሁ በላይ የራስ ምታት ነበረኝ። እንዲሁም በልጅነቴ ጀምሮ መጠጥ በጣም ጠጣ ነበር። የ12 እድሜ ጀምሬ ነው የምጠጣው። ስጠጣ ሲጋራ ጭስ ነበር ተደብቄ፣ ማንም ሰው አያየኝም። ነገር ግን ደፍተራው ሲሄድ ለዝሙት ነበር ያሰበኝና ይቻለለች መሰል ሙታ የተነሳች አይኔን በጣም ነበር እቺን ብላ ነው የሆነች ሙታ የተነሳች ሴትዮዋ አለ። እንደምን አመሻችሁ። እቺና በእግዚአብሔር ቸርነት በድንግል ማርያም አማላጅነት በወንቅ እሸቱ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንባና ጸሎት የተደረገልኝን ከብዙ በትንሹ እንዲህ ስል እመሰክራለሁ። ተሳስቼ ነው። ስሜ ዓለማዊ ስሜ አገኘው እባላለሁ። መንፈሳዊ ስሜ ወለተ ማርያም። ትውልዴ ደቡብ ጎንደር ወረታ። የመጣው ከኩዌት ነው። እቺና
እናም እኔ የኩላሊት በሽታና የልብ ህመም በሽታ ነበረብኝ። እናም ከዛ በጣም ታምሜ የታመምኩት ልቤንና ኩላሊቴን ነው። ግን ሆስፒታል ሲሄድ በኩዌት በሚገኘው ትልቁ ሆስፒታል ምን አሉኝ፣ ጭንቅላትሽንም ኦፕራሲዮን ትሆኛለሽ፣ ልብሽንም ዙሪያውን ሆድሽን በሙሉ ማለት ነው እንዴ ከዚህ እስከዚህ ማለት ነው ዙሪያውን ሆዴንም ዙሪያውን ራሴንም አድርገው ኦፕራሲዮን ሊያደርጉኝ ተነጋገርኩ። ከዛ ቀነ ቀጠሮ ለ1 ወር ሰጡኝ። ከ12 ተኩል በኋላ ሆዴ ተነፋፋ፣ በዚህ ተንዘለዘለ። ሆዴ ተነፋፍቶ በ2 አውራ ጣቴ ለመሄድ ሆዴን ፍት አለ እንደ ፊኛና በ2 ጣቴ መሄድ ጀመርኩ። በኋላ ገባሁኝና ወይኔ በስመ አብ በቃ የኛ እምነት እንደው የለንም ማለት ነው ወይስ እንዴት ነው ብዬ ከክፍሌ ገባሁና ያን የተነፋፋውን ሆዴ የአባታችንን መዝሙር በኤርፎን በዚህና በዚያ በሁለቱ ጆሮ ኤርፎን አድርጌ በስልክ አሸውትና ከዛም በኋላ እንደነበረ ሆነ። ይሄው ሆዴ ዳንኩኝ እና ልልበሉልኝ በኤርፎን ዳነች የመጀመሪያ እና እናንተማ እዚህ መታችሁ ቦታውን ረግጣችሁ እምነቱን ጸበሉን ብላችሁ ትድናላችሁ። ከዛም ሁለተኛው ምስክሬ ደግሞ የዛሬ 2 ዓመት ተገንዛ ያዳነች ናለች። ሙቻ አድሬ ጓደኞችም ሲያለቅሱ አድረው ጧት በኬንዳ ጠቅልለው ወደ አምቡላንስ ከተው ወይ ወደ ኢትዮጵያ ይልኩኛል እንግዲህ ብር ከተወጣላቸው ወይም ቆሻሻ ላይ ነው የሚጥሉኝ። ከዛም በኋላ ልክ በኬንዳ ጠቅልለው ወደ አምቡላንስ ከተው ወደ ቆሻሻም ሆነ ወደ ምን ሊጥሉኝ ሲሉ መጨረሻ ላይ እኔ እንዳጋጣሚ ማህበረ ትጋትን ተቀላቅዬ ነበረ። ከዛም የማህበረ ትጋት ግሩፑ ላይ የአባታችን ትምህርት አሁን የሚያስተምሩ ማታ ማታ እዚህ ማለት ነው ይገባል። በየደቂቃ ሲገባ ገሎኛ ድሮ ጠዋት ያው እንደነገርኳችሁ በኬንዳ ጠቅልለው ሊወረውሩኝ ሲሉ የአባታችን ትምህርት ስለሚገባ በግሩፑ ስልኳን አጥፉ ተገንዛ ማን እንደዚህ እንዳላት አይታወቅም። ስጋዋን ከነፍሷ መለየት አልችልም። የወንቅ እሸቱ ቅዱስ ገብርኤል ትላለች፣ አባ ዮሐንስ ትላለች ብሎ ነፍስ ዘራብኝ። ያው ድኛ እያያችሁ ነው። ለእኔ ደረሰ፣ ለእናንተ የሚደርስላችሁ እልል በሉልኝ። እቺ ሴትዮ ባይዘው ኢየሱስን በጣም አድርጋ በቃ እንትን ያደረገች ቁጭ ያደረገች። ቆይ የመምህር ሰለሞን ምስክርነት የለሽም እንዴ? አለ እኮ እኔም ጋር ብፈልገው ከወዲህ ላሜራ ምላጭ መርፌ እስክርቢቶ 8 ክንድ እባብ ወጣ ምናምን የሚለው ማለት ነው የምትለው ነው የሚለው ቆርቆሮ ሆድ ውስጥ የተሰራው ሰውዬ። አዎ ላሜራ ራሱ እኔ ሴትዮ ናት በቃ። እና እዛ ቴስቲሞኒያቸውን ገብታችሁ ብትሰሙ ምስክርነት የሚሰጡት ኮምፕሊት ውሸት ነው። በቃ አሙቅልኝ ማለት ነው አሙቅልኝ። እና እኛውንም ያሳያቸው ሲጮ አለሽ የከላክሽልኝ መሃል ልላክልሽ ይሄንን አሳይ። ምንም ብትል አያዝሮለኛል። አሁን ብሞት ታርፋላችሁ፣ ነጻ ትወጣላችሁ። እሱ ይገርም። አሁን እኔ ስሞት ሰው ከሞተ በኋላ አፈር ነው የሚበሰብስ፣ አፈር ነው የሚገባ።
በኋላ ነጣዶ ይሻላችኋል ወይስ ይበሳል? ይረሰናል እንጂ ምን ይሻለናል? በኋላ ምን ቀና ብያችኋለሁ። እስካሁን ያለቀስክበትን በየት ነው? ያሁኑን ባለ ኋላ ምን ይሆነኝ? እንደውም ወደ ሰማይ ነው የምታደርገው። ተመሪት ማግባን ይወጣት እንዲህ ከሆነ ከዚህ ማለት እንወጣ ብዙ ነገር ያስመጣል። እንሰዷቸው ጆ ቢራው ሊል ነበር እኮ እዚህ ላይ ብንይ ጆ ብሎ ዝም አለ። ጌታ አዳምጡ። ጆ ቢራው ሊል ነበር። አይደመጥም። ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ ጋኔን የጋኔን ወዳጅ መሆን አለበት። ትክክል። የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን ቅዱሳን እነዚህ ናቸው። እርኩስ ለቅዱስ ምስክርነት አይበቃም። ስግደቱን አሁን የላኩልሽን ደግሞ ክፈችው። ቃለ ሕይወት ያሰማል ነበር። ኧረ ይሄ ድምፁ ይረብሻል በጣም። ስግደት ነው ምንድን ነው እንደዚህ አሁን የሚያስጨዋቸው? ይህ ህዝብ ጋር ነው አሁን እኛ የምቆጠረው ኢትዮጵያ። ይህ ህዝብማ መቼም አይሰለጥንም በዘንድሮ ካልሰለጥን። እኔ ሳስበው ግን ቢኒ የዚህ ላይ እሱ ራሱ ጆቢራው መሬት ሲነካ እነሱ እየጮሁ ነው። እሳት ለቀኩባችሁ እያላቸው ነው። እንዳለ ወንድ ሴት እኮ ነው የሚያጎረው። ኧረ በቃችሁ። እና እንግዲህ ከሞላ ጎደል የዚህ ሰውዬ እንትን ይሄ ነው። እነዚህ ደግሞ ባልደረቦቹ ናቸው ብር ሊከፋፈሉ የጆቢራው በቃ ብቻዬን የጀመርኩት ነው። መልካም አመጣኝ እንጂ እኔ መምጣት ፍላጎት አለ። ያው ይሄ ነው እንደዚህ የሚል እስከ 30 ሚሊዮን ብር እናሰባስባለን። መንገድ በማይን ካዩ ምንም አይስቁበት ነገር የለም። እኔ ደግሞ እደራደራቸው ነው። ስለ ትዝታ የተናገራቸዋል፣ ስለ ሌሎችም ነገሮች የተናገራቸዋል። ስለ ትዝታማ ስንት ሰው ምስክር አለ? ኖቫ ናት ተሰምዳዩ እናንተም አይደለም። ቀጥታ እኔ መሄድ እፈልጋለሁ። ወደዛ መሄድ በፈልገው ደግሞ በትዝታ የተነሳ ተጣልቼ ነው። መልካም ሙሳ ሰሚሊየን ብር እናሰባስባለን።
አሁን ሳልሰማችሁ ሰምተናል። ግን ማን ነው ፍኖተ? አዲስ ነው አይደል? አንደኛው አዎ አዲስ አለ፣ ፍኖተ አለ፣ ኖቫ አለ። ያሰማነው መልካሙ ፍኖተ ብዙ አምላክ አለ ታች እየሰማ ነው አይደል? አዲስ ወሬ ምንድነው ማለት አሁን ላይ ያለው የላይፍ ፕሮግራም ፖይንቱ ይሄ ነው። ግቡ 30 ሚሊዮን የሚል ነው ብለህ ነው የምታምነው? ከሚኒስትር እስቶዛ ደረጃ ደርሶ ምን መሰለህ እሱ በኩል ያለው እያወጣጣሁት ነበር። ከምን ጋር መሰለህ ልዩነት ይፈጠር ነው። ይሄ ሚዲያ ላይ እንትናን ደገፈ ትዝታው ገባ መከሰስ የለበትም የሚል ፍንጭ ያዘብን ማለት ነው። ፕሊስ ይህ ነገር አይሆንም። ቤተክርስቲያን ልክ ነች፣ የህግ ክፍል አላት። ትዝታው እንደዚህ ቤተክርስቲያን እያጠለጠለ መከሰሱ እንዴት ትክክል አይደለም ትላለን እንዴ? ትክክል ነው እንጂ መክሰስ የለባትም፣ ይቅር ማለት አለባት። ኖ ይቅር ማለት ሌላ ጉዳይ፣ መክሰስ ሌላ ጉዳይ። እዚህ ለውጣ ገባ ትመታለህ አልኩት። ከዛ በኋላ ይምቱኝ፣ ይህንን ነው የምፈልገው አለ። ይህንን ነው የምፈልገው ልመታ አለ። ከዛ በኋላ እንዴት ነው እየክ ያለው ምናምን ነገር አለ። በኋላ ላይ ምን አነሳን? ወደ ፐርሰናሊ ነው መደገፍ ነው። ዲቴል እንደዚህ አልነበረ የተነሳ ነው። ከዛ የሆነ ስለ ችግር ምናምን ነበር ያወራል። የሚቸግሩኛል ምናምን ነገር እያለ ነበረ። ታዲያ ለችግር መፍትሄ የሚሆነው እኮ እንዴት ነው የሚደረገው? መፍትሄ ምንድን ነው አሉት። ኧረ ችግር የለውም በዚህ ላይ በርትተን መስራት አለብን ብዬ ነው። በርትተን ከስራ እስከ 30 ሚሊዮን ብር እናሰባስባለን። መምህር በማይን ካዩ ምንም አይሰጡበት ነገር የለም። እኔ ደግሞ ሲደራደራቸው በመሀል ነው ጊዜ አንዲት ነገሮች በምንነገርበት ጊዜ ሁላችንም አሁን እዚህ እንተዋወቃለን። እኔ ሁለቱንም እንደግፋለን። ያጋለጣቸው ባይዘው የሶል የሚባለው ያ የእንትኑ ተሐድሶ ሊበላ ሰንቶች በመሪ እኔ ነገር ድምፁ አይሰማም። አንተ ንገረን፣ ችግር የለም። አቶ ባይ እንደዚህ ብሎ ጫት የቀምኩ ነው ተቀደሰ ይላል እንዴ ሰውዬ ብዬ በደንብ የእሱ ድምፅ የሚረብሸው ባይዘው የመልካሙ በስልክ ስለሆነ ነው። ሰማው ማን ነው? ይሄ ዲያቆን ነኝ የሚለው ሰው አዲስ ነው። መልካሙ በስልክ ነው እንጂ ያለው እዚህ ላይ የለም። ለዛ ነው ድምፅ የሚረብሸው። ግን አላማው ገብቷቸዋል። እዚህ ያላችሁ አላማው ገብቷቸዋል። ኖቫን እኔ አላውቃትም እኮ በነገራችን ላይ አላውቃትም። አንድ አብርሃም ደግፈው ነው ዋና መስራቹ። አብረው እዚህ ግሩፕ ብትከፋፈል 8 ናቸው፣ ባይዘው 8 ናቸው እና እኛ
እኛ ስንቃወም እነ ግርማን እነዚህ ደግሞ የነ ግርማ ደጋፊ ሆነው በመልካም አስተዋጽኦ እዛ ቦታው ድረስ ሄዷል። እንደምታውቁት ግን የሄደበት የቤተክርስቲያን ፍቅር ነው አይደለም። ምንድነው ያስኬዳቸው? ሰው ደግፈው 30 ሚሊዮን ብር እናገኛለን አይከለክሉንም። 30 ሚሊዮን ብር ግርማም ጆቢራውም ካዩ የጋራችን ነው ብለው ተስማምተው እና እኛ ተቀጥቅጠናል፣ ተሰድበናል እኮ በነገራችን ላይ። አሁን ለምሳሌ እዚህ ውስጥ ባለመናገር ሁሉ ጥቅም የሚያገኙ አሉ። አሁን ስንት ሰው ነው ዛሬ ይሄንን የጆቢራውን መወገዝ ያወራው? ስንት ሰው ነው? በነገራችን ላይ ዛሬ ካህን ተሾመ ቢባል ኖሮ ሁሉም እንትን ያደርጋል፣ መዝሙር ይዘምራል አይደለ? ተተኪ እግዚአብሔር አለው ተተኪ ያጀምር ነበር። እንዲህ አይነት ህገወጥ ሰው ደግሞ ሲወገዝ ስንቶቻችሁ ናችሁ እግዚአብሔር ይመስገን ያላችሁት? እቺ ናት ቤተክርስቲያን። በነገራችን ላይ ቀጥይናት። አሁን አልተሰማችሁ? አዎ ሰምቻለሁ። መጨረሻ ላይ ሰምቻለሁ። እሱ እንደሚፍት ይናገራለሁ። ሰምታችሁ እናንተ ትለው ከባለችኝ ሲለኝ ዝናብ ቀጥቅጦ ያለ መጨረሻው ነው ገብርኤል የሚያጫውተኝ ይመስለኛል። አዎ ሰምታችሁ መጽሐፍ ቅዱስ ሳነብ እሱን እጠቀማለሁ እያለ ቅዱስ ገብርኤል መልካሙን እያጫወተ ሰሚ የሚጠቀመው ነገር አለ። መረጃ እያወጡ ነው ብለህ ነገር ሌሎችም አሉ። ስለ ትዝታ የተናገራቸዋል፣ ስለ ሌሎችም ነገሮች የተናገራቸዋል። ስለ ትዝታማ ስንት ሰው ምስክር አለ? አይታሰብም ጋር እና አይደለም ቀጥታ እኔ መሄድ እፈልጋለሁ ወደዛ። መሄድ በፈልገው ደግሞ በትዝታ የተነሳ ተጣል አዲስ ነው ሄዳለሁ የሚለው በፊትም ነበር። ያው ፔንቴ ነው አሁን። አዎ መልካሙ ነው የሚለው መሄድ እፈልጋለሁ ተጣልቼ በትዝታው የተነሳ ነው። በሁለት ፐርፐስ ከመሄድ በፊት ግን እቺ ታስፈልገኛለች። 30 ሚሊዮን አባታችን 30 ሚሊዮን ቀርቶ 30 ብር ካልሰጡት አቶ ስማቸውን እንደሚያጠፋ እርግጠኛ ነኝ። አዩ ሂዶ 30 እንዲታቀብ እኔን መምህር ሲለኝ፣ እኔን መጋቢ ሲለኝ፣ እኔን ዲያቆን ሲለኝ ቆይቶ የእሱን ዓላማ እንቅፋቶኝ ስመጣ ወይ ደግሞ ተቃውሜ ስመጣ ጌንስት ሲሆን ያለኝን ታውቃላችሁ። እሳቸውንም እንደዚህ ላለማለት ምንም ዋስትና የለም። እንደማይሰጡት እርግጠኛ ስለሆንኩኝ ካልሰጡት ደግሞ እንደዚህ አይነት ነገር ውስጥ ስለሚገባ ሰላም ተሰጠ መናፍቅ ሆነ። አሁን እኮ ያው እናደናቅፋለን ደርሻል። አሁን 30 ሚሊዮን አይ 30 ሚሊዮን ቁጥሩ እንትን ነው፣ ችግር የለውም። ያን ትዝታው ምናምን የምናወጣው እንደሚሄድ እግዚአብሔር እርግጠኛ ነኝ ይሄዳል። ይሄን ወቁ መጀመሪያ። ኧረ እውነት ነው። እኔ መምህር አዲሱን በዚህ አምነዋለሁ። በደንብ ወቁ ነው። አራት ነው እንደራሱ ይላል ባፉ አይደል እንዴ? ጭራሽ 25 ሰው በቃ አጭሩ ልንገራችሁ 25 ሰው አስተዳዳሪ እንዳልነበረ ስናወራው ያወራው ነገር አለ። እኛ ሁሉም ማውጣት አስፈላጊ ሆኖ አይደለም። 25 ሰው በስሬ ነበር፣ ሆቴል ነበር፣ ሹፌር ነበርኩ፣ 24 ዓመት ፓስተር ነበርኩ። የነ ኬኩን መረጃ እንዴት እንደወጣ እነ ኬኩንን በመረጃ እንዴት እንዲያዝናቸው እናቀለን። ሪያሊቲ ትክክል ሆነውን አንተችም። እነ ኬኩን ትክክል ሆኑትን እንቃወመዋለን። ምክንያቱም 24 ዓመት ፓስተር ነበርኩ። የት ቤተክርስቲያን ምናምን ሲባል ቦታውን መግለጽ አልቻለም። ከቢናም ሽቴ ገጥቷል። አንድ ሁለተኛ ብፁን ከብፁ አምላክ ይጣላው ለፈለኩት ፐርፐዝ እንዳልሰራ ያደረገኝ። ትናንት የመጣው ተመስገን ምናል እንደሚሸቀል ጭራሽ ሌላ ያልሆነ አይደለም። ትናንት የመጣው ደምሮ ምናል እየሸቀለ ነው። አታውቁም ያለው ያው
ይሄ ነው እንግዲህ ድርጅታቸው ፈረሰ መጨረሻ ላይ። ስለዚህ ገንዘብ ከሰበሰበ ትጠፋል እንደ ጆቢራው ማለት ነው። እና እውነታው ይሄ ነው። ትውልድ ንቁ። አዲስ ነገር ካለ ነገ እንገናኛለን እንደ እግዚአብሔር ፍቃድ። ያው ቀዳሚ ሰንበት ነው። ቀዳሚ ሰንበት ያው እንደማልገባ ታውቃላችሁ፣ ግን አዲስ ነገር ካለ ገባለሁ። በጸሎታችሁ አስቡ። ይሄንንም የዛሬውንም የቀኑን ጭኜላችኋለሁ ዩቲዩብ ላይ። ያው እንዳልኳችሁ ነው። ዩቲዩብ ላይ ስንጭን ለታሪክ እንዲቀመጥ ነው። እንዳልኳችሁ ዩቲዩብ ላይ ይሄን ያህል ብር ይሰራል እንደዚህ ምናምን በፍጹም እንደዚህ አይነት ነገር አስበን አይደለም። እና ግን ቤተክርስቲያን በቃ ለኛውን ከምንም በላይ እርካታችን እንዲህ አይነት ዲሲሽኖች ናቸው፣ እንዲህ አይነት ውሳኔዎች። እና ያው ዛሬ አዲስም የለም መልካሙም የለም። አላማው ምንድን ነበር? እኛ ስንቃወም እኛ የተቀጠቀጥ ነው ከጆቢራውና ከግርማ 30 ሚሊዮን እናገኛለን፣ 30 ሚሊዮን አግኝተን እንከፋፈላለን የሚል የህቡ ድርጅት ነበር ማለት ነው። ስለዚህ ያው እንደምታውቁት እዛው ቦታው ድረስ ሄዷል መልካሙ ምናምን እና ያው ቀምሰዋል፣ ትንሽ ነገር ቀምሰዋል። ትንሽ ነገር ግን ነገርኳችሁ፣ ሆድ አታስፉ። ለምግብ ብላችሁ ህሊናችሁን አትሽጡ። እና እኛ እነዚህ ሰዎችን ጠልተናቸው አይደለም። ትምህርታቸው፣ ልምምዳቸው መጽሐፍ ቅዱሳዊ ቤተክርስቲያናዊ ነው። ጆቢራው፣ ዮሐንስ የሚባለው ግርማ፣ ተስፋዬ፣ ሁለቱ ሄኖኮች፣ አበባው እና አሁን የቆቃው አሁን ደግሞ አምቦ ላይ የሚተፈለፈሉ እንዳሉ እየነገረን ነው ቅድም ተስፍዬ። ቤተክርስቲያን ፈጥና እርምጃ ካልወሰደች አሁንም እነዚህ የውስጥ ተኩላዎች ናቸው፣ ነቀዞች ናቸው። እና ቤተክርስቲያን ፈጥና እርምጃ መውሰድ አለባት ብለን እናምናለን። እና አቡዳቢ ያላችሁ እህቶች፣ ቅድም ወንድሞች እችነት ደግፏት ባካችሁ። እሺ ተስፋዬ የአቶ ተስፋዬ ገጠመኝ ተስፋዬ እንትኑ ራሱ ውሸት ነው። ገጠመኙ ራሱ ፈጥሮ ነው የሚያወራው። ትምህርቱ ቤተ ክርስቲያናዊ ነው። እያንዳንዱ ነገር እሱም ያው መስቀል እንዳይጨብጥ ያደረገው ብዙ ነገር ነው። እና እንዳልኩ አጋንንት እየተዘፈዘፈበት የሚያደርገው ነገር ሰርተናል። በዩቲዩብ ላይ አስቀምጠናል። 25 ዓመት ሙሉ እሱ ጋር ገጠመኝ ጸሐፊ የነበረች ሴት አለች። ያው ያጋለጠችው አስቀምጨዋለሁ፣ መስማት ትችላላችሁ። በፍጹም መቅደስ የማይውል ቤተክርስቲያን የማይውል ሰውን አትከተሉ። ተስፋዬ ቤተክርስቲያን ውስጥ የለም። ቃል በቃል ነው ራሱ የሚናገረው። አባረውኝ እኔ ሶሻል ሚዲያ ነች። እነዚህ ሰዎችንም እነ ተስፋዬንም መሰሎችን ያደበለባቸው የሶሻል ሚዲያ ነው። ስለዚህ ይሄ ነው ዩቲዩብ ላይ ጭኝ ያለው። ይህን ጥያቄ ለምትጠይቀን ዶክተር ጠዋት ነበረ፣ ናኦል ጠዋት ነበረ ዶክተር። ያው ጉዳይ አጋጥሞት ነበረ። ጠዋትም ትላንትም መጥቶ ነበረ። አሁንም ቅድም ነበረ ከስር። እና ይሄ ነው። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። እግዚአብሔር ፈቅድና ብንኖር እንገናኛለን። አዲስ ነገር ካለ እንትን እንላለን ማለት ነው፣ እንገናኛለን። ቢኒያም ሽታዬ ብለህ ቢኒያም ሽታዬ ባክ ቱ ዘ ኦሪጂን ቢኒያም ሽታዬ ብለህ ታገኘኛለህ። ይሄ ነው። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። ምናልባት ማነው ስምሽ የአቡዳቢዋ ልጅ? ስምሽን የሚመች ቦታ ምን ሆና ነው? እሺ እድል ልሰጣት እኮ ነው። ድምፅሽን ሲያሰሚ ኤምኤ 8858 ማን ነበር ስሟ? ቆይ እዚህ ጋር ቼክ ላድርጋት። እሺ አልሰማሽንም? እሺ ይመስለኛል ስሟ
ዳመኑ ነው ስምሽ እህታችን? ዳመኑ ኪዳኔ ነው? ሄሎ አልሰማሽንም? እኝታ ይሆናል። እንትን ሰዎች ያሉበት ቤት ነው የምትኖረው እና ያው ችግር ውስጥ ስላለች ነው። እኔ እንግዲህ ትላንትና ወደ 1000 ምናምን ኮሜንቶች አላረፉም። ለካ ፎሎ ያላደረኳቸው ሰዎች ኮሜንት ማንበብ አልችልም እና ነገር ግን ይሄ ኮሜንት የሚለውን ነው ፊት ለፊት አይመጣልኝም እና ወደ 1000 ምናምን መልእክቶች አሉ እና ገብቼ አንዳንዱ ሳይ በጣም ደስ የሚል ነበር። በ30 ዓመት የተመለስኩ እንደዚህ የሚል ነገር እና እባክህ የሚሉ ሰዎችም ነበሩ። ለአንዳንዶቹ መልስ መለስኩኝ። አይዟችሁ ያው እኔም ስደት ላይ ነኝ ያለሁት እና የእህታችን ጉዳይ ግን በጣም ሲሪየስ ነው እና ርቦኛል፣ ጠምቶኛል፣ በጣም ተቸግሬያለሁ እና ተስፋ ቆርጫለሁ መሰል ነገሮችን ስትል እኔ እንግዲህ እስከ መብላት እስከ መጠጣት አጥቻለሁ የሚል ነገር ነበርና አቡዳቢ ነው የምትኖረው። ስለዚህ ስራ ነው የምትፈልገው። እንደገና መሰለኝ ወረቀቷም እንዳልተአደሰ ነገረች መሰለኝ ዛሬ። ስለዚህ የምትችሉ ሰዎች በውስጥ አናግሯት ኤምኤ 8858 እና አይዞሽ በሏት እና እዛ እንግዲህ ስራ የምታገኙላት ካላችሁ ስራ አገኙላት። ምናልባት ያው ሰው ጋር ስለምትኖር ምንድን ኢጃዛ ቤት ነው የሚባለው እንደዛ ነው የምኖረው ብላለች እና ደግፏት በቻላችሁት አቅም እና ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እነሱም 30 ሚሊዮኑ ሳይበሉ እኛም ሳንደፋ ጆቢራው ዛሬ ተወግዟል። ያ ብቻ አይደለም። እኔ ነግሬያቸዋለሁ። እዚህ ሀገር ሰንበዲ ሰዎች የሚቀበል አለ ቪዛ የሚሰራ እና ከጆቢራው ጋር የዮሐንስ ሰዎች 8 ሰዎች መጥተዋል። ዲያቆንና ካህናቶች ናቸው የሚል እና ቴክ ኬር እዚህ ሀገር መጥተዋል አለኝ። ኦኬ ምንም ችግር የለም አልኩት። ከዛ በኋላ ግን አሜሪካ ኤምባሲ ሊገቡ ነው የመጡት። ኢትዮጵያ በጣም ኦቨር ሆኖ ወረፋው እዚህ ከኡጋንዳ ለመግባት ነው የመጡት ብለው ከዛ እንዳልኳችሁ ራሴን እንደ ሰው ልጠብቅ እችላለሁ። ራሴን በራሴ ግን ጠብቄ አልችልም። ያው እንደምታውቁት ነው። አሁን እዚህ አንድ የተቃወምኩት አንደኛው ሰው ግደሉልኝ ብሎ ገዳይ ሁሉ ሲያስፈልግብኝ እንደነበረ ካህን እንግዲህ አባታችን እዚህ መጥተው በቃ ሲናገሩ ነበር እና ቀድሼ የማቆርበው ልጄን ግደል ብለህ ገዳይ ፈልግ ትለኛለህ፣ ገንዘብህም አንተም ጠፋ ብለዋል እና ጆቢራው በዲፕሎማሲ ከኛ ጋር እንደማይሄድ ያውቀዋል። ስለዚህ መሰደብ ነበረ። ከዛ በተረፈ እነዚህ ሰዎች ተመልሰው ሄደዋል እና እንደዚህ ነበረ የምናልፈው ማለት ነው። የግርማ ልጅ እዚህ መጥቶ አይታችኋል። በቅርብ ቀን እመጣልሃለን ምናምን ነገር ሲለኝ ማለት ነው። ፕሮቴስታንቱም እንደዛው ብልጽግና ነግሬያቸዋለሁ። እዚህ ሀገር ብልጽግና 30 ካድሬዎች ነበሩት። ከኢህአዴግ የተቀበላቸው 30 ሰላዮች ነበሩት እና ከነዚህ 30 ሰላዮች ኢትዮጵያውያንና ኤርትራውያን ነበሩ። አሁን ግን እነሱን እንደገና በትኖ መልሷቸው ሌላ ከኮንጎ ከኬንያ ሚክስ ሰላዮች አሉ። ነገ ልንደፋ እንችላለን። እግዚአብሔር ጨርሳቸዋል ካለው እግዚአብሔር ይመስገን። በእነዚህ ሰዎች እና እግዚአብሔር በማይከብርበት ጎዳና እስካልተገኘው ድረስ ለሞት ምንም አይደለም። እውነቴን ነው የምነግራችሁ፣ ሞት ምንም አይደለም። ብቻ እግዚአብሔር በማይከብርበት ቦታ እንዳልገኝ ነው ራሴን የምጠብቀው እና ዞሮ ዞሮ እንዳልኳችሁ ነው። ከብዙ ቦታ ነው ይሄ ዛቻው ምኑ ያለው። በቃ ጠባቂያችን እግዚአብሔር ነው። ቅዱስ ሚካኤል አለ። ቤተክርስቲያን ደጅ ነን ያለ ነው። ምንም ችግር የለብንም። ብናርፍ ደግሞ እዚህ ቆንጆ መቃብር ቦታ አለ። ኪዳነ ምሕረት ነጭ አባይ ነው እዚህ ሀገር ያለው እና ኪዳነ ምሕረት ጥሩ መቃብር ቦታ አለ። በዛው እንግዲህ እንትኑም እና ለደቂቃ እና ይሄ ነው እና ዛሬ ደስ ብሎናል ጆቢራው ስለተወገዘ። የነ ግርማም ጉዳይ እንዳልኳችሁ ጥሩ ነው። ደግሞ አሁን ረገጥ ያለ ነገር ይኖራል ብዬ ተስፋ አድርጋለሁ።
ግርማ ያው አለመግዛቱ ነው። ያኔ ታይሚንግ ጠብቀን ነበር ቦታውን እስከሚገዛ። ፌክ ያው እንደምታውቁት የካቶሊክ ቤተክርስቲያንን እንገዛለን ብሎ ለጥፎ ብዙ ነገር እንዳደረጋችሁ ታውቃላችሁ። ገኒም ኤልሲም እና እንደዛ ነው። አሁንም ማንም ከቅድስት ቤተክርስቲያን አይበልጥም። ከአንዳንድ ሰዎች ጋር የሚያጣላን የቤተክርስቲያን ጉዳይ ነው እንጂ ፐርሰናል ላይ ከማንም ጋር ጸብ የለኝም። ግን ማዝ ነው እዚህ ሶሻል ሚዲያ ላይ አሁን ዛሬ የሆነ ሰው ቄስ ሆነ ቢባል ወይም አገባ ቢባል እግዚአብሔር ተተኪ አመጣ ብላችሁ ነው የምታመሰግኑት አይደለ? እንዲህ አይነት ነገር ላይ ማመስገን ልመዱ። አቡነ ቴዎፍሎስ ወይ እናመሰግናለን፣ ሶስተኛው ቴዎፍሎስ እናመሰግናለን፣ ከመነኩሴው ቀጥሎ ከፓትርያርኩ ቀጥሎ አቡነ ቴዎፍሎስ ጀግና ኖት ብላችሁ መስራት አለባችሁ፣ ማመስገን አለባችሁ። በዛ አህጉረ ስብከት ያሉት እያንዳንዱ ከምዕመናን እስከ መሪዎች ማመስገን አለባችሁ። እንዲህ አይነት ውሳኔ መወሰን ስለቻሉ ማመስገን አለባችሁ። ይሄ ሰውዬ ነገርኳችሁ እንኳን ርዕሰ ባህታዊ ምንም ሊሆን አይችልም። ግን ማዝነው ቅድም 10 ፖይንት ኢኦቲሲ ላይ ጃንዋሪ 24 2023 ማየት ትችላላችሁ። ተቀምጧል። 10 ፖይንት ነው የተቀመጠው። ስለዚህ ወርቅ እሸት ምናምን የቤተ ክርስቲያን የኦርቶዶክስ ነው ብለህ አትጃጃል። የግለሰቡ የራሱ ነው፣ ንብረቶቹ በጠቅላላ የራሱ ናቸው። እና ይህን ነው ብላችሁ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እግዚአብሔር ይፈቅድና ብንኖር እንገናኛለን። አዲስ ነገር ካለ እንገናኛለን። ነገ ካልሆነ ቀዳሚ ሰንበት ነው። አስቀድሱ። አባ ገብረ ኪዳን ዛሬ እንደዚህ አንድ ቪዲዮ አይቻለሁ። ብትችሉ በቀን አንድ የመጽሐፍ ቅዱስ ቃል አንብቡ። አንድ ምዕራፍ ወይም አንድ ፔጅ አንብቡ። ሌላ ምን ብለዋል? ጸልዩ፣ ስገዱ፣ ንስሐ ግቡ፣ ቁረቡ መሰል ነገሮችን አስቀምጧል አባታችን። ፌስቡክ አዲስ ብዙ ፌስቡክ ተወስዶብኛል። አዲሱ ፌስቡክ ላይ ሼር አድርጌዋለሁ እና በርቱ እና ከመቅደስ አትጥፉ። ቢያንስ በቀን አንዴ ከቤተክርስቲያን ደጅ አትጥፉ የሚል ነገርም ተናግረዋል እና በርቱ። ከልብ ነው የምንወዳችሁ የምናከብራችሁ። በጸሎታችሁ አስቡን። እችታችንን እንግዲህ መናገር ስላልቻለች ነው። ካገኛችኋት እርዷት። በውስጥ ኤምኤ 8858ን አቡዳቢ ያላችሁ ወንድምቶች ስራ ፈልጉላት። ሌሎች የምትችሉ ሰዎች መሽሩፍ የቀለብ የሚሆን ፍራንክ እርዷት። $10 $20 ምንም ዶላር እርዷት። የተረፋችሁ ነገር ካለ እና እቴ ከልብ ነው አንቺን የምናከብርሽ። እንግዲህ ተርፎኝ የምሰጥሽ ነገር ባይኖረኝም በጸሎት አስብሻለሁ። እግዚአብሔር በሚያውቀው ሲኖረኝ ደግሞ አይዞሽ። እሺ ገኒ ከፍተሽ ነበር። አይ ቢኒዬ ቻው ልትል ስለነበረ ሰላሙን ነው ትምህርት ቤት ልጆች ፒክ እያደረኩ ነው። መልካም ጊዜ ቢኒዬ። እግዚአብሔር ያክብር፣ እግዚአብሔር ይስጥ፣ እድሜ ይስጥሙ። አሜን። ገድዬ ከልብ እናመሰግናለን። መሲ አቶ ቢኒያም እግዚአብሔር ያክብር፣ እግዚአብሔር ይስጥልን፣ እድሜውን ያርዝመው። በጣም ነው በቃ የጀመሩት ነገር ሁሌ መጨረሻው ያምራል የሱ ነገር እና እንግዲህ እንደሱ ያለ ሰው ያኑርልን፣ እግዚአብሔር ይኑርልን። አቶ ቢኒያም አመሰግናለሁ። ከልብ ነው የምናመሰግነው ሁላችሁንም። በስተመጨረሻ ምን አለሽ ታለው ለመኑ የምታሰሚን ነገር አለ? ጨርሰሻል? አይ መጨረሻ እንኳን በቃ የጆቢራው የብሩ በረከት ይደርብኝ ነው ማለት ነው። ሌላው ይለፈኝ። ሌላው ይለፈኝ፣ የብሩ በረከት ይደርብኝ። የግርማም ዕጣ ፈንታ የጆቢራው ይድረሰው እና አሁን አንቺ 30 ሚሊዮን ቢሰጥሽ በሱ መቃወም ታቆሚያለሽ ማለት ነው? ጆቢራው እኔ ቤቱን ካላወረሰ ብር ቢሰጠኝ ይሰራልኛል። 30 ሚሊዮን እኮ ምንም አይሰራም። ቤቱን ቢያወርስሽ መቃወም ታቆሚያለሽ? ኧረ ቢኒዬ መጀመሪያው ካንተ ላይ ነው።
እሺ እሺ ይኸውላችሁ እንግዲህ የለንም እኮ የለንም። እሺ የትም እንዴት ነህ? እግዚአብሔር ይመስገን። አለን። ያው ለማመስገን ነው። በጣም ደስ ብሎኛል። ነው የተደሰትኩበትን ምክንያት ያው ከዚህ በፊት በተደረገው እንደዚህ ውይይት ላይ እና በምታደርጉት ፕሮግራም ላይ የገቡ ምስክርነታቸውን የሰጡ ሰዎች አሉ። አሁን በዚህ ሰው እየተጎዱ እስከ ቤተሰቦቻቸውን እስከ ማጣት የደረሱ ምስክርነት የሰጡ ብዙ ሰዎች አሉ እና የእነሱን ባይታበሰ ይመስለኛል። ሌላው ደግሞ ከዚህ አይቶ መማር እንዲችሉ ነው። አሁን አንተ በጉልበት ወይም ደግሞ የሆነ ፈርጣማ ሆነ ወታደር ኖሮ ምናምን አይደለም እንደዚህ ያረካቸው። በቃ ትክክለኛ ስርዓተ ቤተክርስቲያን ህግ ፍትሐ ነገሥቱም ቃለ ዓዋዲውም ቅድመ መርጌታ ሲል እንደነበረውና ሁላችንም እንደምናነበው እንደምናውቀው ስርዓተ ቤተክርስቲያን ይከበር በሚለው ህግና ስርዓት ነው እንግዲህ እየተከራከርክ የነበርከው እንጂ ሰውየው ላይ ራቸውን ለመውሰድ ለመንቃት ምቀኝነት ምናምን አይደለምና አንዳንድ ኦርቶዶክሳውያን ምናልባት ሽምግልናቸውን መስቀል ይዘው ሲያዩ ምናምን ሁሉም የቤተክርስቲያን አባት እየመሰላቸው በመጥፎ አይን የመሳል እንትን አለና እንደዛ አይደለም። እኚህ ሰውዬው አሁን የተወገዙበት ምክንያት አንድ ሰው አይደለም ያወገዛቸው። አንተ ወይ መምህር ጌታው ምናምን አይደላችሁ። ብዙ ሊቃውንት አባቶች ናቸው። ጳጳሱም ቢሆን ከስራቸው በጣም ብዙ ሊቃውንት አለ። ብዙ መጽሐፍት መርምረው ግራ ቀኝ አይተው ነው የተወገዙት እንጂ ዝም ብለው በእናንተ እንትንም አይደለምና የእናንተ ተጨምሮበት የእናንተም ጥረት እንዳለ ሆኖ ያው አንተ ልትመዘገን ይገባል። መምህር ጌታውን ዶክተር በዚህ ዙሪያ ላይ አንተ ቤት እየገቡ የተሳተፉት ለመኑ ሁሉ ሞዴሬተሮች ጠቅላላ ሊመሰገኑ ይገባልና ቤተክርስቲያን እንግዲህ እንደዚህ የለቃቀመች ታውጣለና እግዚአብሔር ረድቶን እህቶቻችን ወንድሞቻችን በስነ ስርዓት ስርዓተ ቤተክርስቲያንን ከቤተክርስቲያን የማይርቁበትን መንገድ ቢመቻች እንግዲህ እግዚአብሔር አምላከ ቅዱሳን ይርዳ ለማለት ነው። በዚሁ ቀጥል፣ በርታልን፣ እግዚአብሔር ካንተ ጋር ይሁን፣ አይዞህ ለማለት ነው የገባሁት። አመሰግናለሁ። ቴንክ ዩ በጣም እሺ ቴንክ ዩ። ገሬ የሚባል ሀሳብ ኖሮ ነው 19 አንተ ጠብቀኝ። እሺ ቅዱስ ገብርኤል አንተ የቅናት መንፈስ የተወገ እኔ እውነት እምልሽ እኔ በጆቢሮ አልቀናም፣ በእውነት ነው የምነግርሽ። በነግርማ በነጆቢሮ እኔ በሰው አልቀናም። ባይደውይ እና የነይትም ጌታ ከልብ እናመሰግናለን። ቃለ ሕይወት ያሰማለን ሁላችሁንም። ገሬ በስህተት ነው የገቡት። ገሬ የመጥምቁ ወዳጅ በስህተት ነው የገቡት። በጣም ጥሩ። አንተ ቅራቅንቦ አጠገብሽ አለ። ትንሽ ልሳቅና ልጨርስ ልተኛ አለ። አበባው አለ አጠገብሽ። የቅናት መንፈስ የተወጋ ይሁን። ቀንተ ነው እኮ ትለኛለች። አበባው አጠገብሽ አለ ወይ? አበባው ማን ነው? አበባው ማለደ። ያው የተረሳ ሰውዬው ገንዘብ የለም ወይ ምን የለው ዝም ብሎ ሲለፈልፍ ጆቢራው ገንዘብ ስላለው ነው የምትቀጠቅጭው። እኔ ማለት ነው እውነት ቢኒ አሁን እንደው አበባው ማለደን አሁን እንደው መንፈስ ያወጣል ብለው የሚከተሉ ሰዎች ራሱ እኔ ኢትዮጵያዊ ግን ምን ሆነን ነው እኔ አይምሯቸው። እኔ ኤልሲ ላኪልኝ አበባው ማለደውን ሰምቼ ነው የምተኛው። ምን ትዝ አለህ ቢኒ? ልትወጣ ስትል እሱ ትዝ አለህ? መዝጊያ እሱን ነው የማደርገው። አንተ ቅራጣ አረብ ነው ቢኒ። አምጪው ከሌለን ይፈልገዋለሁ እና ያለኝ አይመስለኝም። እሱ ሁላችሁም ኮፒ ሊንክ አድርጉ። በእሱ ነው የምንጨርሰው መሳቅ ስላለብን። አበባው በጣም ነው የምወደው አበባው።
ሺክ ሊጠብስ እኔ እኮ እንደ አንዳንድ ጊዜ የሰራኋቸውን እነዚህ ሰዎች ሲውና አለች ሻሁዜ አለው ከአበባ ማለደ ብትይ እኮ አለ እኔ የተወደታቸው ኤልሲ ካለሽ ላኪልኝ። አንቺ ያው አልፎ አልፎ ስለምትሰሚው አትበረብራለህ። ኮፒ ሊንክ አድርጉ። ቆይ 40,000 50,000 አድርጉ። ኧረ ቆይ ዝም ብለን አንከፍትም ዝም ብለን አንከፍትም እና 40,000 50,000 አድርሱ። ኮፒ ሊንክ አድርጉ። ይሄን ቪዲዮ ማየት የምትፈልጉት ቶሎ በሉ ቶሎ በሉ። እውነት ያባ ማለደን እውቀት እኮ በአሁኑ ሰዓት እኔ አጥማቂ በሆነ ያዋጣኛል። የሴት ለዛውም እስካሁን አልተጀመረም አይደለ እንዴ? የሴት ቀዳሽ ቢን እያላየህም የት ሀገር ነው ሴቷ? የእህተ ማርያም መጨረሻ እንደዛ ለመሆን አላማው አቅድ እህተ ማርያም እኮ እንዴት ታዲያ ከዛ እኮ አልፋለች እሷ። ሰማ በቃ ለይቶላታል አንድ ጊዜ። ሐሰተኛ አጥማቂያንን ካልተቃወማችሁ የትናንቱ የሙስሊሞቹ ውይይት እስበሳት የተጋጩበት አሁንም እዚህ ጋር መጋጨታቸው አይቀሩም፣ ጠብቁ። ያ ስለዚህ 40ውን ኮፒ ሊንክ አድርጉ። ኮፒ ሊንክ ማለት እኔን መምታት ነው አይደለ? እኔን መምታት ነው መሰለኝ። ኮፒ ሊንክ ማታሽ ላይ ነው፣ ከላይ ታፕታብ ነው እንጂ 40,000 50,000 ምንድነው የሚያስፈልገው? ኮፒ ሊንክ ነው ታፕታብ ነው? ታፕታብ አድርጉ። 40,000 50,000 ታፕታብ አድርጉ ቶሎ በሉ። ስለዚህ እኔ ዞር ልበልና ጆቢ ይመታ አይደለ? ይበሉት። ምን ጆቢ ነው የበረከት ተቀበሉ። አይቀንስ፣ ቅርሱን በረዶ ነው። ከጆቢ በረከት ተቀበሉ። ጆቢ መታ ነው። የማንኛውም በረከት የትኛውን በረከት? የሚሊዮኑን አላልሽም? እሱ ሲደርብን በአለም ላይ ላለ ነው። እኛ ኢትዮጵያውያን ያስፈልገናል። አይዞሽ ቀጥይ። 41,000 ደርሰናል። አንተ ቅራቅንቦ፣ አንተ ትንሽ ሃይላንድ፣ እውነት ነው። አንተ ተች ስልክ፣ አንተ ቻርጀር፣ አንተ ቅራቅንቦ፣ አንተ ብኑ ቢኒ፣ አንተ ብኑ ቢኒ ታሳዝነኛለህ። አንድ ቀንም ሙስሊም ሸሁ ትሆናለህ። ቁርአን ቅሩ ብለህ ቡድንም ሰብስበህ ታጭበረብራለህ። ቁርአን ቅሩ ብለህ ቡድንም ሰብስበህ ታጭበረብራለህ። ደግሞ ተቀይረህ ጴንጤ ትሆናለህ። ደግሞ ተቀይረህ ፓስተር ትሆናለህ። ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለህ ታወራለህ። ዓይንህን ጨፉነህ ጸለይኩ ትላለህ። ሙስሊምም እያለህ ብዙ ታጠፋለህ። ፓስተርም እያለህ ብዙ ታጠፋለህ። ደግሞ ተመልሰህ ኦርቶዶክስ ሆነህ ክርስቲያን ነኝ ብለህ መምህር ትሆናለህ። አንተ ቅራቅንቦ ኦርቶዶክስ ብለህ መምህር ትሆናለህ። ቡድንም ሰብስበህ ሰውን ትሰድባለህ። ደህና አባቶች የእግዚአብሔርን ሰዎች ደግሞ ቡድን ሰርተህ ደግሞ አድማውን ፈጥረህ አንተ ቅራቅንቦ ሰው ታዋርዳለህ። እንዲህ እንደዋለልክ እንደተንበዋለልክ አንድ ቀን ሳትረጋ ቅጥር ሳይታወቅ ቅራቅንቦ ሆነህ ጊዜው መሽቷልና ነገ ትጠራለህ። አረ ብኒ ታሳዝነኛለህ።
አረ ቡኒ ታሳዝነኛለህ። አንድ ቀን ሳትረጋ ብን ብለህ ቀረህ። እግዚአብሔር ይማረህ ይቅርም ይበልህ። እግዚአብሔር ይማረህ ይቅርም ይበልህ። ታሳዝነኛለህ። በሰንበት ነው ጽንስህ፣ በሰንበት ነው መሰል የተጸነሰስከው፣ በሰንበት ነው መሰል የተጸነሰስከው። ቲክቶክ አድማ ከፍተህ ዓለምን አመስከው። ገና ታስፈራለህ፣ ገና ታስፈራለህ፣ ገና ታስፈራለህ። ደግሞ ከዚህ ወጥተህ ሌላ ትሆናለህ። ደግሞም ከዚህ ወጥተህ ሌላ ትሆናለህ። አንተ ቅራቅንቦ መቼ ትመቻለህ? ትርጉሙ ቢገባህ እስቲ እኔ ልንገርህ በልሱ ባይገባና እግዚአብሔር ይማረህ። ንስሐ ግባና እግዚአብሔር ይማረህ። ደግሞ መቼ መተህ ትረብሸናለህ? ደግሞ መቼ መተህ ትረብሸናለህ? ማንም አይነቃብህ፣ ማንም አይነቃብህ። የሰንበት ጽንስ ነህ። ኧረ ቢኒ የይሁዳ ምስል ስራህም ከባድ ነው፣ ምግባርህ ከባድ ነው። ስራህም ከባድ ነው፣ ምግባርህ ከባድ ነው። ማንም አይነቃብህ። ሁሌም ማስመሰል ነው፣ ሁሌም ማስመሰል ነው፣ ሁሌም ማስመሰል ነው። ዛሬ እስከ የት መጣህ? ዛሬ እስከ የት መጣህ? ስንቱን ሰበሰብከው፣ ድሮም ማሳመንከው። ዶክተር ነኝ የሚለው መምህር ነኝ የሚለው ጉርብ ጀመረ፣ አንተን ተከተለ። እነሱን አጥፍተህ እጭቃ ውስጥ ከተህ ኃጢአት አሰርተህ እግዚአብሔር ለይተህ ደግሞ ነገ ማልዳ ሌላ ትሆናለህ። ደግሞ ነገ ማልዳ ሌላ ትሆናለህ። አረ ቢኒ ታሳዝነኛለህ። አረ ቢኒ ታሳዝነኛለህ። ልብህ ስስት ነው፣ ሃይምሮ ቀላል ነው። ልብህ ስስት ነው፣ ሃይምሮ ቀላል ነው። አፍህ ቀላጤ ነው፣ ማሳመን ይችላል። አፍህ ቀላጤ ነው። አረ ቢኒ መቆሚያ ወዴት ነው? አረ ቢኒ መቆሚያ ወዴት ነው? መኖሪያ ወዴት ነው? አረ ቢኒ መቆሚያ ወዴት ነው? መኖሪያ ወዴት ነው? ያንተ ነገር በጣም አስፈሪ ነው። ያንተ ነገር በጣም አስፈሪ ነው። እንዲህ መገላበጥ ከቶ ምን ሊሆን ነው? እንዲህ መገላበጥ ከቶ ምን ሊሆን ነው? እንግዲህ ይበቃል፣ እንግዲህ ይበቃል። በልተው ተመለስ። አሁን አላቅምህ ነው። የገባ ከሳት ነው፣ የገባ ከሳት ነው። አንተም የምትሳደበው መንፈስ ቅዱስን ነው። አሁን ያቃለልከው መንፈስ ቅዱስን ነው። አሁን የገጠምከው መንፈስ ቅዱስን ነው። ጆቢራውን እኮ ነው አሁን የገጠምከው መንፈስ ቅዱስን ነው። እስከ መጨረሻው መኖሪያ እሳት ነው። ቅጣትህ ብዙ ነው። አንተ ያጠፋኸው መንጋው ወዴት አለ? ከሳት የከተትከው መንጋው ወዴት አለ? እስቲ ያንን ፈልግ፣ እስቲ ያንን መልስ፣ እስቲ ያንን መልስ። ከእውነት ከሆነ ከቶ ማን ይምከርህ? ከቶ ማን ይንገርህ? አዋቂ ነኝ ብለህ ራስን ትኮፍሳለህ፣ ራስን ትከምራለህ፣
ራስህን ትቆልላለህ። ወዲያው እንደመጣህ በላይ ትሆናለህ። ወዲያው እንደመጣህ በላይ ትሆናለህ። እስቲ ተገስበል፣ እስቲ ተገስበል፣ ታገስ። እውነት በኦርቶዶክስ በክርስትናው አምነህ እስከሆነ ትልቁ ቀኖና ይገባህ ነበረ። ትልቁ ንስሐ ይገባህ ነበረ። አሁን ያንተ መንደር፣ አሁን ያንተ ሰፈር፣ አሁን ያንተ ሰፈር ከውጭ አልነበረም። ብዙ ሰው አጥፍተህ ከጭቃ ውስጥ ከተህ ራሴን አወጣሁ ተጠመኩኝ ብለህ አሁን ውጭ ወጥተህ ሌላ ቡድን ፈጥረህ ደግሞ ብዙ ሰዎች ዛሬም ትወስዳለህ። አንተ ቅራቅንቦ ታሳዝነኛለህ። ረብኑ ብኔ ልበ በካናው መካሪም የለውም መሸሊድን ነው። ወደ ገሃነመ እሳት ከዲያብሎስ ጋር ታስሮ ሊሄድ ነው። ወዳጁስ ከሆንክ ዶክተር ምከረው፣ ወዳጁስ ከሆንክ መምህር ምከረው። አንተም ተመለስ። የሄድክበት መንገድ የገባህበቱ ግምኛ እኮ ነው። መቼም አይገባችሁ። እኔም ብነግራችሁ ሌላም ቢመክራችሁ መቼም አይገባችሁ። አንድ ጊዜ ዲያብሎስ ሸክም ጭኖባችሁ፣ አንድ ጊዜ ዲያብሎስ ጓዙን ጭኖባችሁ፣ ክታቡን ከትቦ ሸንሽኖ ክታብ ጭኖባችሁ መቼም አይገባችሁ። በሉ ደህና ሁኑ። ይቅር ይበላችሁ። ይቅር ይበላችሁ ብሏችኋል። 44800 ደርሶላችኋል። ቴንኪው ከልብ ነው። እኔ ደስ ይለኛል፣ እስቃለሁ እንደዚህ አይነት ነገር እና እግዚአብሔር ይመስገን። እና እግዚአብሔር የትኛው ስልክ ነው? የስልኩን አንተ ጋር የስልክ ምልልስ ያደረገው ድንቁርና ችግሩ ደፋር ያደርጋል። በጣም ደፋር። ማርያም እኔ ጋር እኮ እናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱን ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል። ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ቀር ያለ ይቀር መስሏል። ተከትሎ ነው የሚሄድ። ጓዙ ይከተላል፣ እዳው ይከተላል። ካወቅበት ነው ለዚህ ቀር ያለ ማለት የሚቻለው። ለሌላ ጊዜ ይሁን የስልክ ምልልሱ ለሌላ ጊዜ ይሁን ቦታ ይመስለኛል ያለው። ከልብ ነው የምወዳችሁ። በርቱ፣ አስቀድሱ፣ ከቤተ ክርስቲያን አትጥፉ፣ ጸልዩ። እኔንም በጸሎታችሁ አስቡኝ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። እግዚአብሔር ቢፈቅድና ብንኖር እንገናኛለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ቴንኪው። ሰላም ነው። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ